ትሰሚኛለሽ? አርፈሽ ቀጥ ብለሽ የማትይጂ ከሆነ ዛሬ የህይወትሽ ፍጻሜ ነው የሚሆነው። እሺ ደህና ነሽ? አዎ ደህና ነኝ። በቃ ና እንሂድ። ቃልሽን አደራ፣ እሱንም እንዳትከሺው። እሺ አልከሰውም። አሁን ና እንሂድ። አደራ ና ሳይነቃ እንሂድ። እኔ አልቻልኩም። ስፒድ ላይ ሆነ መለስ ነው። ለምን? የጉዳዩት እየመሰለኝ ነው። እንዴ እሺ ነቅቶ ቢሆንስ? እንዴ አላውቅም። በቃ እኔ ሳላስበው የተፈጠረ ነገር ነው። እንዴ በቃ ወስና አድርገው ይል እንዴ እስከምንቀው ድረስ እኮ ምንም አይነት እንቅስቃሴ አላደረገም። እሺ አሁን ሄዳ አይተው ምን እንደሚፈጠር አታውቅም? ትንሽ ሶፋውን ብዙም አትከብጁም። አሁን እንግዳ ስላለ ነው እንጂ ከኔ ጋር መተኛትሽ አይቀርም። እሺ አይ ይሄ እሽታ ግን ትንሽ ይቆይ። አልገባኝም። ሁሉንም ነገር ስልሽ እሺ እሺ ነው የምትይኝ። እና አለቃ አይደለሽ? አለቃ ነው ያልሽው? ተመስገን አምላኬ ለዚህ ክብር ያበቃኝ። በቃ ትንሿ ተኝ። እሺ ደህና ደሪ። እሺ ደህና ደሪ። ወይ ጉድ ጊዜ ያነሳልባት እኮ። ምን ነው መጣው ብለሽ በዛው ቆየሽ? ምን ነው? ምንም ውስጤ ፈራ። እንዴ የምን ፍርሃት ነው? አላቅም። በቃ ሰርጊ እስከሚያልፍልኝ ድረስ እኔ ውስጤ ምንም ሰላም ሊያገኝ አልቻለም። ለምንድን ነው እንደዛ የሚሰማሽ? ዴቭ በዛብህ ምን እንዳለኝ ታውቃለህ አይደል? መቼም አንቺ ደስተኛ አትሆኝም እኮ ነው ያለኝ። እና ይበልሻ እሱ ባለሽ እንዴት አደርሽ ምሩ? እንዴ ሰኒ? እንዴ ስልኩን ሳታይ ነው እንዲያነሳሽው? ከእንቅልፌ አሁን ገና እየተነሳሁ ነውና አላየሁትም ነበር። ቀሰቀስኩሻ። እሱን ተይውና አንቺ የት ነሽ? ቤት ነኝ። እኔ አላምንሽም። እውነቴን ነው። ሰኒዬ ግን እውነትሽን ነው? አንቺ ነሽ እንዴ? አላመንሽኝም እንዴ? አዎ። እንዴ መቼስ ድምጼ ጠፍቶብሽ አይደለም አይደል? እንዴ እንዴት ይጠፋብኛል? እና መጥቻለሁ። እሺ ኧረ እኔ ራሴ ቤት መጣሁልሽ። እሺ ነይ፣ እጠብቅሻለሁ። እሺ ተመስገን አምላኬ ለቤቷ ያበቃት። ሚስትዮ በጧት ከማን ጋር ነው ስልክ የምታወራው? እስኪ ገምት። እኔ እንጃ ብቻ ማንም ይሁን አንቺን ደስተኛ ካደረገልኝ በቂ ነው። ሰኒ? ሰኒ? አዎ ሰኒ ናት። ሰኒ የት ናት? ምን ሆና ነው? ወደ ቤቷ ተመልሳለች። በጣም ደስ ብሎኛል። ኪና ቀፈኝ። ግን ቆይ ደህና ነች አይደል? እኔ እንጃ ድምጿን ስሰማው ደህና ናት። በቃ አሁን እንሂድ። እንዴ ቆይ የሰራሁት ቁርስስ? ስንመለስ ምሳ እናደርገዋለን። እሺ በቃ እንሂድ። እሺ እኔ ልታጠብ፣ አንተ ቀሚስ አውጣልኝ። እሺ እዚህ ምን ትሰራለሽ? አንተ ራሱ እዚህ ምን ትሰራለህ? እኔማ ሰፈሬ ነው። እንዴ የኔም እኮ እዚህ ቅያሱ ጋር ተከራይቼ ነው የገባሁት። ምን እዚህ ሰፈር? አዎ እንዴት አይነት መገጣጠም ነው? ይሄማ መገጣጠም አይደለም ማገጣጠም ነው እንጂ። እየተከታተልሽኝ ነው እንዴ? እንዴ እኔ እኮ ሆን ብዬ ያደረኩት ነገር የለም። ሁሉም ነገር የፈጣሪ ስራ ነው። የፈጣሪ ስራ አይደል? ቅዱስ ይሙት እዚህ ሰፈር እንደምትኖር እንኳን አላውቅም። እንዴ አንቺ በእኔ ስም አትማይ። ምን ነው ችግር አለው? ሰላም በቃ ሰላሜን አትንሽኝ ተይኝ። እንዴ ያኔ እኮ ልጆች ነበርን። አሁን እኮ እድሜ ጨምረናል፣ በስለናል፣ አውቀናል። አትሳሳች። እድሜ መቁጠር አዋቂ አያደርግም። ቆይ ለምን ቁጭ ብለን ተረጋግተን አናወራ? እኔ ካንቺ ጋር ቆሜም ቁጭ ብዬ የማወራው ነገር የለም። ጨርሻለሁ። እንዴ ምን እያልክ ነው? በቃ እንደሰማሽው ነው። ምንም ነገር ማውራት አልፈልግም። ጠልተኛል እንዴ? በቃ ሰላም ደህና ወይ። ቀናችንን አናበላሹ። የኔ ቀን ግን አንተን በማየት አይበላሽ።
ደህና መጣሽ። አመሰግናለሁ። እንዴት ናችሁ? ሰላም ነው? እንዴት ነሽ? እንዴት ናችሁ? አለ ቁጭ በሉ። ቁጭ በይ። ደህና ነሽ አይደል? ደህና ናችሁ እናንተ? አንቺን እንደክሽ እንጂ እንዴት ነሽ? እኔ በጣም ደህና ነኝ። ደህና ነሽ አይደል? ምንም አልተጎዳሽ? ያው ፈጣሪ እኮ ጥሎ አይጥልም። ቆይ ሰኒ ምንድነው የተፈጠረው? ማን ያዘሽ? እሱን ነፃነቴን በደንብ ካጣጣምኩ በኋላ ብነግራችሁ አይሻልም? ምንም ሆነ ምንም ዋናው አንቺ ደህና መምጣትሽ ነው እንዴ? አዎ። ይልቅ ትንሽ ቆይቼ ሲመጣ ልጃችን አደገ ልበል? መጣች ደግሞ ልጃችን አላለችም እንዴ? ይኸውልሽ ማን በለፈው ነው ደፈር። እንደውም ልንገራችሁ አይደለ ከእናንተ በላይ አክስቱን ነው የሚያስበልጠው። እሱን እናያለን። እሺ መጣች። ምን ይሻል? ተጫውቱ። ምን ይምጣላችሁ? እንዴት ነው ዛሬ? እንዴት ነው? ምን ተገኘ ዛሬ? ጥርስ በጥርስ ሆንክ። ምስር ብላ በለኝ። ምስር ብላ በለኝ። ምን ተገኘ? ምን ተገኘ አልኩህ እኮ። አይ ምንም፣ ደብተሩን እንደተቀበልኩ እኮ ልነግርህ ነው። የስንት ጊዜውን ነው የምታወራኝ? አይ ያልነገርኩ መስሎኝ እኮ ነው። ለየልህ ማለት እኮ ነው። እንዴ ደስ ብሎኝ እኮ ነው። እና ከሳምንት በላይ ባስቆጠረ ነገር ነው እንዲህ የምትደሰተው? ይልቅ አስታወስከኝ። እህሉ መቼ ልታሳጭድ ነው? አረ እንደዚሁ ሳይታጨድ የሚደራደረኝ እየፈለግኩ ነው። ምኑን? የዘራሁትን እህል ነው። አረ አንተስ እንደው ምኑን ልሙስሙስ ገበሬ ነህ እንዴ? እንዴት ነው ሳታሻጭድ? እሳት ስልሽ እኮ እሳት አይደለም የምናደድ እሳት ታውቂያለሽ? ፍም እሳት ነው የሆነው። እኔ ደግሞ የምርህን የተቃጠለ መስሎኝ ስታስጠላ። ምን ሆነ ነው? በእርግጥ ይሄኛውን ብታየው በጣም ነበር የሚያስደነግጠው። ቆይ ምን ሆነ ነው? የቤቱ ዕቃ ያናደደው ይመስል እንዳለ የቤቱን ዕቃ እያነሳ ያቀርጥልሻል አልኩሽ። ወይ በስመ አብ! ምን ሆነ ነው እንደዚህ የሚሆነው? እኔ እንኳን ሱቄ ታሽጎ እንደዚህ አልሆንኩም። ጭራሽ ስራው ይበላሽበት እኔን ነበር የሚያፈርጠኝ። ቆይ ግን ምንድን ነው ያናደደው? መቼ አውራና እኔ ማውቀው ሰው ሲናደድ ሲለፈልፍ ነው። እሱ ግን ሲናደድ ዝም ነው የሚለው። ለነገሩ እኮ ጥናቶች ሰው ተናዶ ዝም ካለ ውስጡ እየጮኸ ነው ማለት ነው ይባላል። ይሄ አባባልሽ እውነት ከሆነ እኮ ቅዱሴ ደንቆሮ ሊሆን ነው ማለት ነው። ይሄን አባት ሲያሳዝን በጣም ነው ያሳዝነኝ። ወይ ሄደን እናውራው እንዴ? ያምሻል እንዴ? ደግሞ አንቺ ጭራሽ ሄደሽ ደግሞ ይላ ነዳጅ ልትሆኝበት ነው ልጁ ላይ እንዴ? ማለት ይሄን ያለ ነው ያናዳጅ ነኝ እንዴ? እንቡጥዬ አይደለሽም እኮ ነው። በቃ ገንዘብ ነበር እና ተሰጣቸው። አይ ምን እንደሌለኝ ሲያውቁ ተው። ቆይ እነዚህ ሰዎች ገንዘብ ከነበረ አላማቸው ይሄ ሁሉ ዕቃ ቤት ውስጥ እያለ እንዴት ነው አንቺን ብቻ ይዘውሽ ሊሄዱ የሚችሉት? ሲቀጥል ደግሞ የምታውቂውን ሰው ለማዋራት ለምን አልሞከሩም? ገንዘብም ለምን አምጣው አላሉ? አይ በቃ እኔ ድርቅ ብዬ የማንንም ስልክ አልሰጥም አልኳቸው ሰዎች። እኔ ግን ምክንያቱ ምንም አላሳመነኝ። በቃ እሱን እንርሰውና ዛሬ በሰላም ስለመጣች እንደሰት አይደል? አዎ በቃ ምሩ ልክ ናት። እንርሰውና እንደሰት። ደግሞ የታለሽ ራኬብ? እንደዛ ሀገር እያዝዲ ስትል የነበረ ስትመጪ ምን አለች? ምንድነው? ቆይ ይሄን ያህል ምን አድርጋ ነው? ምን አደረገች? ምን ያላደረገችው ነገር አለ? ካፌ ውስጥ እስከ መደባደብ ሰው እስከ ማሳሰር ደርሳ ነበረ። ከማን ጋር ነው የተደባደበችው? እና ማንን ያሳሰረችው? ማንን ይሆናል? እህትማማቾች ተነስታችሁባት አልነበር? ማንን? የኔዋን ጉድ ጽዮንና እኔ አላምናችሁ። ይኸውልሽ በቦታው ላይቭ ሲከታተል ነበር። ይሄው እሱን ጠይቅ ንገራት አንተ። እስኪ ታየው እህትሽ ያደረሰችው ሞራላዊ እና ስነ ልቦናዊ ጥቃት ማለት ነው። በሰፊው ነው የምናወራው። እንዴ አሁን አይደል ሄድሽ? እንዴት መጣሽ? ይሄ ሰው እያለ የት ይሄዳል? እንዳ ስራ እያለ ነው ቤት ውስጥ ስራ የለም ብለሽ የምትወጪው? አዩ እኔ ነኝ እኮ ሂጂ ያልኳት። አለምዬ ደግሞ እቺ ልጅ ምንድነው እንደዚህ የምታቀብጫት? ማቅበጥ እኮ አይደለም። ይኸውልሽ ሰው ካጠፋ ጥፋቱን ቀጥታ መንገድ ነው። ምንድነው አጉል ማንቆለጳጳስ? እንዴ ምግብ ሰርቻለሁ እኮ። እና እሱን ሰራሽ በቃ የቤቱ ስራ አለቀ? ተይ እንጂ አስቢ፣ ትልቅ ልጅ እኮ ነሽ። አዩ በቃ ተቀመጥ፣ ምግብ ላምጣ። አምጪው አለምዬ፣ እኔ እጠርገዋለሁ። እንደው እንዴ እኔ ተቀምጬ አንተ ልጠርግ? ነገርኩሽ፣ እጠርገዋለሁ። ቁጭ በይ። በቃ እኔ እጠርገዋለሁ። ያዣ መጀመሪያውን ማን ከለከለሽ? ምን አለምዬ ለመሆኑ መድኃኒቱን ቀባሽ እጅሽን? ኧረ ረስቼው አልቀባሁትም። እህቴ ጥሩ እያለችኝ ነው። ለምን? አንዱ አጋቼ እንደሆን ካላወቀች። ለእሷ እኮ ጀግናዋ ነህ፣ እህቷን ያዳንክላት። እና አላተረፍኩሽም እንዴ? እሱማ አትርፈኸኛል፣ ግን ገለህ ነው ያዳንከኝ። ቆይና እሱስ ትልቅ ነገር አይደለም እንዴ?
ምስጋና ቢሳቱኝ። እየሰደብከኝ ነው? አይደለም ግን አሁን ያልሽው ነገር ልክ ነው። እሺ አሁን እንግባ። እኔ አልገባም። እዛ ሰው መሀል ሆኜ ጥያቄያቸው መመለስ አልችልም። ማንም ምንም አይጠይቅህም እኮ። ኧረ እንዴት አዳንካት እኮ ማለታቸው ይቀር እና በቃ መንገድ ላይ አየኋት፣ ከዛ ምልክት አሳየችኝ። በቃ እኮ። ቆይ እንደዛ ማለት ብላንቺ ቀላል ነው አይደል? አዎ ምኑ ይከብዳል? ይሄ ደግሞ ለአንተ ብዬ ነው እንጂ እውነቱን መናገር እኮ አላቃተኝ። ሰላም ሰላም ነው። ብቻ ብርቄ የት እንዳለች ብቻ ንገሪኝ። ብርቄ እሺ ተነስ። ትነግሪኛለሽ? አዎ ጎረቤት ያይናል። ድራማህን አቁም። ተነስ። ትነግሪኛለሽ? ተነሳው። እሻው ምንድነው ከኔ የምፈልገው? ምንድነው የምፈልገው? ሻረፍ በይ። ሻረፍ በይና እናውራ። ምን መሰለሽ ይኸውልሽ ብርቄ የት እንዳለች ብቻ ነው ማወቅ የምፈልገው። እኔም ባቅ ደስ ይለኝ ነበረ ግን አላውቅም። እንዴ ምን እያልሽ ነው ጽናት? አሁን እኮ ልንገርህ እያልሽ ነበር እኮ። እና ማስመሰልን እንድታቆም ነው። ምኑን ነው ያስመሰልኩት? ባለቤቴን መፈለጌ ነው አይደለም። ግድ የለም። ይቅርታ። አቤት ምን ነበር? አቋረጥኳችሁ መሰለኝ። ችግር የለውም። ምን ነበር? እንተዋወቅ። ሰላም ባላል። ሰላም ምን ፈልገሽ ነበር? አንተን። እሱ ምን? አንድ ያስጨርሽኝ እንጂ። አንዴ እሙት እያስጨርሻት እንጂ ጨርሽ እናቴ። እሺ አንተን ከቅዱስ ጋር አይቻለሁ አይደል? አዎ ልክ ነሽ፣ አልተሳሳትሽም። ራስ ይሆኔ። እሺ የሆነ ዕቃ እንድትሰጥልኝ ነበር። እሺ እዚህ እኮ ነው ቤቱ። አውቃለሁ ግን የትኛው እንደሆነ አላውቅም። እኔ ላሳይሽ እችላለሁ። ያማል እንዴ? ለማታውቀው ሰው ምን ብለህ ነው አድራሻ የምትናገረው? መቼስ ይሄን ፊት ይዛለች ልጅ መጥፋት ሆነ ነው። አረ በዚህ ፊት አዎ ምን ነው እናንተ ትቆያላችሁ መሰለኝ። ለኔ እቺን ወረቀት ስጥልኝ። እሺ የት ነው የማገኝሽ? ከሱም ወደ አንቺ የሚላክ መልእክት ካለ አቀብልሻለሁ። ስማ ለምን ዴሊቨሪ አትጀምርላትም ታዲያ? እባክሽ እህቴ ተረጋጊ እስቲ። ጭራሽ እህቴ እኔን እህቴ በጣም ታሳፍራለሽ። ዞር አሉ ደስ ምን አይነቱ ነው? አንዳንድ ጊዜ እንደዚህ ያጋጥማለሽ። ተረጋጊ። እሷ ዝም ብላ ነው እንደዚህ የምትሆነው። እሺ እሺ በቃቸው። አለቀ። መጣው ማለት ምን ማለት ነው? ፈጣሪ ረድቶሽ አዳነሽ እንጂ ምን ሊያደርጉሽ እንደሚችሉ ራሱ እኮ አታውቂም። አይ እሱማ ልክ ነሽ። ስለዚህ አሁን እረፍት አድርጊ። ልጁንም ጥሪና ነገ እንሄዳለን። እሺ በቃ ክፍት ነው፣ ግቡ። እንዴት ነሽ? ደህና ነኝ። ዛሬ ምን ንግር ጣለሽ? አይ ምንም፣ ቤት መቀመጥ ሲደብረኝ። ምንድነው ደግሞ እንደዚህ ያጨማደድከው? እሷ ስትሰጠኝ ራሱ እንደዚህ ነበር። እሷ እንደዚህ ወረቀት አታጨማድደው። ታውቃታለህ እንዴ? በፊት የት ነው የምታውቃት? ቅዱስ እየጠበኩ እኮ ነው። ናቲ እስኪ ውሃ አምጣልኝ። ምንድነው የማመጣው? እንዳለ ብርጭቆቹን ሰባብረህ ጨርሰሃቸው። ሁለት አለ በአንዱ አምጣ። ሁለት ሰው ብቻ እንዳለ አውቀህ ሁለት ብርጭቆ ማስቀረት ይሄ ትልቅ ነገር ነው። እስኪ ናቲ ላምበት፣ ወሬ አታብዛ። ሄደህ አምጣልኝ። እሺ አሁን መጽሐፍ ትወዳለች ማለት ነው። ይኸውልህ አንተ ገበያ ስለምትሆን ብዙ ነገር ታውቃለህ። እንደዚህ ያለ ሽያጭ እኮ ታይቶም ተሰምቶም አይታወቅም። እና በእኔ ጀመራ እንዴ? መቼም እኔ ነኝ እዚህ መንደር ላይ አዲስ ነገር የማመጣው። እያደረከው ያለው ነገር ልክ አይደለም። ጉዳይ ብቻ እንዴ የኔም ጭንቀት ይግባህ እንጂ። እሱን አላውቅም፣ ግን ደግሞ ከኔ በላይ አልተጨነቅሽ። እሺ አሁን በቃ ቀስ በል እንዳሰማክ። አሁን እዛ ስራ መረኝ መጥሪያ፣ እዚህ ደግሞ ሌላ ፍቃድ። ለነገሩ ባልተብየው መጥቶ ከሚረብሽኝ እቺን አጠፋ ጠፋ አድርጌ እበል ይሻለኛል። ደግሞ እሷን አጣጥፊ በላት እስኪመጣ ድረስ አውቃ ነው የምትቆየው። እጭ በነገሩ ተገላገልኩ፣ ጨረስኩ።
ምን እያደረግሽ ነው? ልብስ እያስገባባው እዚህ ነው እንደምታስገቢው? አይ ልብስ ውስጥ እኮ ሳገኘው ባዶ ከሆነ ልጣለው ብዬ ነው። ለምን ውስጡ ቃለው ይጣል? እሺ ጨረሽ? አዎ ፈጠንኩ አይደል? ነይ በቃ ሳሎን እንሂድ። ልመጣ ስል ነው ደግሞ የመጣሽው። እሺ ነይ። ምን ቢሆን ነው እንደዚህ ነጠቀች? ነይ እንጂ መጣሁ። እሺ ጽናት ክፍል 182 ተለቋል። ቤተሰብ እንግዲህ ሰኒ ተለቃለች ወይም መጣለች። እንግዲህ ኪራ አዲስ ሰራተኛ አምጥቷል። ጽናትና አግብቶ ደግሞ ሞሽሮ ሊያመጣት ነው። ውዶችዬ የዛሬው በጣም ደስ የሚል ነበር። እንግዲህ ጽዮንና የእምሩ አማት ተጣልተዋል። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን በዘት ይበልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ወዶችዬ ሰብስክራይብ ስታደርጉ ደግሞ የዶል ምልክቷን እያጠቆራችሁ ቢሆን ይመረጣል። እንግዲህ ባለፈው ክፍል እንዳያችሁት ሰኒን ዘዋት ሲወጣ ነበር የሚያቆም ድራማው ማለት ነው። ይሄ ስፒድ ማለት ነው። እና ያው እንግዲህ ስፒድ ዟት አሁንም ለማምለጥ እና ወስዶ ለሌላ ሰዎች ለጨካኞች ሊሰጣት ሲል እንግዲህ ጆከር በኋላው የሆነ ነገር ጥሎ እሱ እንዲደነዝ በማድረግ እንግዲህ ሰኒን ይዟት ወጧል ማለት ነው። ያውም እንደገና እሱ ሲወድቅበት ደንግጦ ፈራ ተባ እያለ ነበረ። እሷ ግን አትፍራ፣ አይዞ ምንም ችግር የለም ብላ እንግዲህ እጁን ጎትታ ይዛ ወደ ቤት ወስደዋለች። ወደ ቤት ስትወስደውም ቆፍቆፋ በሩን ክፈችኝ እኔ ነኝ እህቴ መጥቻለሁ በማለት እንግዲህ እህቷን ስታገኛት በጣም እውነት ለመናገር እህቷ በጣም ደስ ብሏታል። ከምንም በላይ ምክንያቱም እህቷን በጣም ትወዳታለች። በቃ በሷ የተነሳ በጣም ተናዳ ነበርና ያው እንግዲህ እህቷ ራኬብን በጣም ደስ ብሏታል። እንግዲህ ለነሰኒም ለነምሩን በመደወል ለነ ቅዱሴ ማለት ነው ለነሱን በመደወል እንግዲህ መጥቻለሁ በማለት ያው መጥተው ከቤት ሁላቸውም አይተዋታል። በሰኒ መገኘት በጣም ሁላቸውም ደስ ብሏቸዋል። ነገር ግን ሰኒ ምን እንደሆነ ማን ነው እንደዚህ ያደርጋት የሚለውን ያው እንግዲህ የጠየቋት ነው። ነገር ግን ሰኒ ደግሞ ልትናገር ፍቃደኛ አይደለችም። ምክንያቱም ጆከር ሚስጥሩ እንዳይወጣበት እሱ ስላዳናት ለዛ ብላ ያው እንግዲህ ሁሉን ማውጣት አልቻለችም። ስለዚህ ውዶችዬ እንግዲህ እንግዲህ የሰኔት ቀጥታ ነገሩን ወደ ፖሊስ እያመራችሁ ነው። እንግዲህ ጆከርም ፖሊስ ጣቢያ ስር አልቀርብም ብሏል። እንግዲህ ቀጣይ ክፍል አብሮ ይቀርባል ወይስ አይቀርብም የሚለውን አብረን እናያለን ማለት ነው። ምክንያቱም ሰኒ ግዴታዋ ስለሆነ ስፒድን ማሳዝ አለባት። ምክንያቱም ምንም ጆከር የሆነ ነገር እንደዛ አድርጎ ቢያተርፋትም፣ ነገር ግን ስፒድ ደግሞ ሌላ ነገር አሁን የሚፈልገው ነገር ስላለ ስራውን መቀጠሉ ስለማይቀር ግዴታ ፖሊስ መያዝ አለበት ማለት ነው። ውዶች እስኪ እንግዲህ ቀጣይ ክፍል አብረን እናየዋለን። እንግዲህ ኪራ አዲስ ሰራተኛ አምጥቷል። እንዳያችኋት እንግዲህ ቤቱን እየጠረገች ምግብም እየሰራች ትገኛለች ማለት ነው። እንግዲህ ያው አዲስ ሙሽራ ነኝ በቅርቡ አገባለሁ ጽናት ትባላለች ሚስቴ በማለት እንግዲህ ነግሯታል ለሰራተኛዋ። እንግዲህ ውዶችዬ ሰራተኛውም እየሰራች ትገኛለች። እንግዲህ ብርቅም ለተሰማ ለውሽማ በመደወል እንግዲህ ተመችቶኛል፣ ደህና ነኝ፣ አንተ ምን እያለች ትገኛለች እንግዲህ ማለት ነው። ያው እንግዲህ ተሰማ በጣም ደስ ብሎታል፣ ናፍቀሽኛ ምናምን እያለ ሲያወራት ነበረ። ያው እህዱን መጠየቅ እንዳለበት እንደሚሄድ ወደ ከተማ ምናምን ነገር ነግሯታል። እሷም እሺ ግን እኔ ስልክ የለኝም፣ ይሄ ሰው ስልክ ነው፣ እኔ ራሴ እደውላለሁ፣ አንተ አትደውል በማለት እንግዲህ ነግረዋለች ማለት ነው። ከዛም እንግዲህ ተሰማ አፉን አዳልጦት ለበዛብህ ሊናገር ሲል እንደገና ብርቄ ካለ ብሎ ሲያበቃ እንደገና ደንግጦ ሀሳቡን ቀይሮ ወደ ሌላ
ያ ነገር ነግሮታል ማለት ነው። ከዛ እሱም የነገርከኝን ነገር ለምን ትነግረኛለህ በማለት እንግዲህ ሰድቦት ሂዷል ማለት ነው። እንግዲህ አቶ በዛብህ ጽናትን ሄዶ ከጉልበቷ ስር ተደፍቶ ስለ ብርቄ ካልነገርሽኝ በማለት እንግዲህ ሲያማልላት ነበረ። ነገር ግን እሷ ደግሞ ስለ ብርቄ የማውቀው ነገር የለኝም አትልፋ በማለት እንግዲህ ጣጥለው ሄዳለች ማለት ነው። ውዶችዬ ጽናትን ትንሽ ያስጨንቃት ነገር አለ። እሱ ምንድን ነው በዛብህ ብዙ ነገር እያላት ስለሆነ እየረገማትም ስለሆነ ሁሌም ደስተኛ አትሆኝም አንቺ ብሎ ስላላት ያው ሰርጓ እስከሚያልቅ ድረስ እያስጨነቃት ነው። እየጨነቀኝ ነው ሰርጌ ተጨርሶ እስከሚያልቅና ተሞሽሬ እስከሚሄድ እያለች እንግዲህ ለዴቭ ስታማክረው ነበር። ዴቭ ደግሞ አትጨነቂ፣ እግዚአብሔር ያለው ነው እንጂ የሚሆነው እሱ እንደዚህ ስላለሽ አይደለም፣ ስለዚህ ምንም ማሰብ የለብሽም እያለ እንግዲህ እንደ ወንድም ከጎኗ እያበረታታት ይገኛል። ቆንጆ አርጌ ነው ምድርሽም እያላት ይገኛል ማለት ነው። ውዶችዬ ዴቭ በጣም አሪፍ ልጅ ነው። ውዶችዬ እንግዲህ ጽዮን በጣም እያፈነገጠች ነው። ምክንያቱም የናሆሜ እናት እጇን በፍል ውሃ ተቀቅላለች ባለፈው። ምክንያቱም እሷ ታሰረች ብላ ነው፣ በዛ የተነሳ ነው እንግዲህ የተቀቀለችው። ከዛም አንጻር እንግዲህ ቤቱን እንትን ሳይል የሚያጸደው የለም፣ ምግብ የሚሰራ የለም። እሷ ተኝታ ትውላለች። ከዛ ስትቀሰቅሳት የናሆሜ እናት ለምን ቀሰቀሽኝ? እምተኛውን ምን እሰራለሁ ብነሳስ ምናምን እያለ እንግዲህ ያልሆነ ቃላቶች ትናገራት ነበር። የናሆሜ እናትም እንዴት ትናገር ያለሽ? ለምን ምግብ ሳሰሪም ተነስተሽ ባሌ እኮ ጠዋት ሊያስነሳሽ ሲል ያው በቃ አላስነሳትም አልቀሰቅሳትም ብሎ ነው ጥሎት ቁርስ ሳይበላ ሄደው እና ለምን አትነሽም? ለምንስ ቁርስ አሰሪም? ለምንስ ምግብ አሰሪም? ለምንስ ቤት አጣጣጭም? በማለት እንግዲህ ተናግራታለች። ከዛ እሷም እንግዲህ ያው እኔ ለምን ሰራለሁ አንቺ ለምን አሰሪም እያለች እንግዲህ ስትቆናቆናት ነበረ። ከዛ እሺ በቃ ችግር የለውም በአንድ እጄ ቢሆንም እኔ ሰራለሁ በቃ ችግር የለም በማለት እንግዲህ ማሰጣታለች የምሩ እናት። ከዛም አልፎ እንግዲህ ቤቱን ሳታጸዳ ምግብ ብቻ እንደሰራች ወጥታ ወደ ነምሩ ቤት እያቀናች መንገድ ላይ የናሆሜ አባት አግኝቷት እንግዲህ ተመለሽ፣ እሷን እጇን አሟት ለምን ሚስቴ እጇን አሟት ለምን አንቺ ወደዚህ ትወጫለሽ? ለምን ትሄጃለሽ? ቤት ሳታጸጅ ለምን ትሄጃለሽ? በማለት እንግዲህ መልሷታል። እያንከለከለ ሲመልሳት እንግዲህ ለናሆሜ እናት ያላት አስተያየት በጣም መጥፎ አስተያየት ነበረ። ማነሽ ነው ብላ አስጠይቃትም እንግዲህ ይሄ ነው መለሰኝ ምናምን በማለት ያለ ክብር ስትናገር ሰምታታለች። ከዛ ለምንድን ነው እሱ ነው እንደዚህ የምትይው በማለት ያው እንግዲህ የናሆሜ እናትም ተናዳለች ማለት ነው። ከዛም ቤት እየጠረገች ስለነበረ ተቀብላ ልጥረገው እንኳን አላለችም። ከዛ እንግዲህ የናሆሜ አባት ተቀብሎ አንጩን የልጥረገው ብሎ ሲቀበል እንደገና እኔ የልጥረገው አንጣው ብላ ከሱ ተቀብላለች ማለት ነው። ውዶችዬ እንግዲህ ቀጣይ ክፍል እንዴት ይከዋን ይሆን ጽዮንና የናሆሜ እናት የሚለውን አብረን እናያለን። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ስፒድ ቀጣይ ክፍል ምን ይገጥመው ይሆን? እንዴት ሲሆን ይነቃ ይሆን ወይስ ምን ይገጥመው ይሆን የሚለውን አብረን እናያለን ውዶችዬ። ሰኒ ጋር ያለው ነገርስ እንዴት ይሆን ይሆን? ምን ይፈጠር ይሆን የሚለውንም አብረን እናያለን። የኪራና የጽናት ሰርግም አለ ውዶችዬ። የዛሬው ክፍል እንግዲህ ከብዙ ትንሹ ይህን ይመስላል። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች የምታበረታቱኝ እንዲሁም ላይክ ሸር የምታደርጉልኝ እንዲሁም ደግሞ ሰብስክራይብ የምታደርጉ ሁላችሁንም እግዚአብሔር ያክብርልኝ። በእውነቱ በጣም ተንገው ብያለሁ። እንዲሁም ደግሞ ማስታወቂያ የምታዩልኝ ሁላችሁንም አመሰግናለሁ። በርቱልኝ። መልካም ምሽት ተመኘሁላችሁ። ባይ ባይ።